ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ደሴ በከበባ ውስጥ ገባች። በግድያ ወንጀል የተጠረጠረው አርቲስት ፍርድ ቤት ቀረበ። በትግራይ መፈንቅለ መንግስት ፈጽሞ አልተደረገም ተባለ። ከንቲባው ከ13 ዓመት ፍርድ ተፈረደበት። ጌታቸው ረዳም ለዲፕሎማቶቹ ማብራሪያ ሰጡ። ኤርትራ የኢትዮጵያን መሬት ወይም ግዛት አልያዝኩም ስትል ገለጸች። ፈረንሳይም በአስቸኳይ ከትግራይ ክልል እንዲወጡ ትዕዛዝ አስተላለፈች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። ፋኖ በተለያዩ የአማራ ግዛቶች ትግሉን አጠናክሮ መቀጠሉ ተገለጸ። ፋኖ ነበርን በሚል እጅ ከሰጡ በኋላ ራሱን መከላከያ ሰራዊት ብሎ ለሚጠራው ጸረ አማራ ኃይል መንገድ መሪ በመሆን እያገለገሉ የነበሩ 6 ባንዳዎችም እርምጃ የተወሰደባቸው መሆኑ ተገለጠ። በእነዚህ ሆድ አደር ባንዳዎች ላይ እርምጃ የወሰደው የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር መሆኑን ነው የተገለጸው። በተደጋጋሚ ጊዜ ማብራሪያ ቢሰጣቸውም ሊቀበሉ ያልቻሉ አንዳንድ ለሆዳቸው ያደሩ እርምጃቸው ላይ እየተወሰደባቸው መሆኑን ነው የተገለጸው። የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር በማዕከላዊ አርማጮ በማሰሮ ደንብ ወረዳ ለ2 ቀናት ባደረገው ውጊያ ነው አንድ ሻለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ በቁጥር 77 የጦር ምር ኃይሉ መደምሰሱ የተገለጠው። ከተደመሰሱት 77 የአገዛዙ ወታደሮች መካከልም ፋኖ ነበርን በሚል ለገዢው ቡድን እጅ ከሰጡ በኋላ በአሁኑ ሰዓት ራሱን መከላከያ ሰራዊት ብሎ ለሚጠራው ጸረ አማራ ኃይል በመንገድ መሪነት እያገለገሉ የነበሩ 6 ባንዳዎች እንደሚገኙበትም ነው የተገለጠው። ሙትና ቁስለኛ ከተደረጉ የአገዛዙ ወታደሮች መካከል 22 ወታደሮች የፋኖን ክንድ መቋቋም አልቻልንም አቅቶናል በሚል ከነ ሙሉ ትጥቃቸው እጃቸውን ለአርበኛው ክፍለ ጦር መስጠታቸውንም ለማወቅ ተችሏል። በሌላም በኩል ትግሉ የቀጠለባቸው አካባቢዎች አሁንም እንደጠነከረ መሆኑ ነው የተገለጸው። መንቀሳቀስ ያልቻለው የመከላከያ ኃይል በፋኖቹ ከፍተኛ ጉዳት እየደረሰበት መሆኑም ተገልጿል። በዛሬው ዕለት የበረኛው ቀስተ ዳመና ብርጌድ ተናዳፊ የባሩዱ ሻለቃ ፋኖች ወደ ደብረ ኤልያስ ከተማ በአብሽም በኩል ተስበው በመግባትና በማድፈጥ ተጠርጣሪው ኃይል ላይ እርምጃ በጠዋቱ የወሰዱ መሆኑ ነው የተገለጠው። በተለይ ግን ጮሎና ተጠሪዋ ግብስብስ በመከላከያ ኃይሎች በኩል እያለፈ የሚገኘውን ከጠዋቱ 12 ሰዓት ላይ በእሩምታ ተኩስ እርምጃ የወሰዱባቸው መሆኑም ታውቋል። ጠላት ብዙ ሙትና ቁስለኛ ሲጎትት እንዳረፈደም የአካባቢው የዓይን እማኞች ይህንን ገልጠዋል። የተገኘው ድልንም ከጠላት ሙትና ቁስለኛ በዘለለ በተጨባጭ አንድ ጥቁር ክላሽንኮቭ ነብሮ ክላሽ በድምሩ ከፍተኛ ቁጥር ያላቸው ታጣቂዎች ጭምርና መሳሪያዎች መማረኩም ነው የተገለጸው። ፋኖ ትግሉን አጠናክሮ እየቀጠለ አሁንም ወደፊት መገስገሱ ነው የተገለጸው። ሌላው ሰበር ዜና ደሴ ከተማ ከበባ ውስጥ መግባቷ ተገለጠ። የአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር ከወሎ መዲና ደሴ ከተማ በቅርብ ርቀት ላይ የሚገኙ ቀጠናዎችን መቆጣጠሩም ነው የተገለጸው። ተጠናክሮ በቀጠለው የሁሉና ተጋድሎ የአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮራ ራምቦ ክፍለ ጦር ነው በትላንትናው ዕለት ጀምሮ በተለይም በደቡብ ወሎ ዞን ደሴ ዙሪያ ወረዳ መሃል ገንዳ በረራ ጃርጆ ቀበሌ በ02 23 024 እና 05 ቀበሌዎች ላይ ከንጋቱ 11 ሰዓት ጀምሮ በተደረገ ሚሊሻና አድማ ብተና የማጽዳት ዘመቻ ትግሉን አጠናክሮ የቀጠለ መሆኑ የተገለጸው። ትላልቅ ድሎችን እየተጎናጸፈ የሚገኘው የአማራ ፋኖ በተለያዩ አካባቢዎች አሁን ድሉ እየቀነው መሆኑን ተገልጧል። በተለይም በዚህ የማጽዳት ዘመቻ ሙሉ በሙሉ ተከሳትኮ ያለምንም መስዋዕትነት 3 የደሴ ዙሪያ ቀበሌዎችን በጀግነት መቆጣጠሩ ነው የተገለጠው። ፋኖ በውጊያው ከ5 በላይ የተማረኩ የጠላት ኃይሎች እንዳሉና ከማህበረሰቡ የተሰበሰቡ ለምለም እንጀራ ሳይቀር አዝረክርኮ እግሩን ወደ ምራው ቁስለኛው ጭምር ጥሎ መፈርጠጡ ነው የተገለጸው። በተጋድሎ 15 ከፍተኛ መሳሪያዎችንና እንደዚሁም በጣም በርካታ የጥይቶችን የክላሽንኮቭ ተተኳሽ ማርከዋል። አሁን በዚሁ
ቀበሌው በጀግነት የተቆጣጠሩባቸውን የራምቦ ክፍለ ጦር ከፍተኛ አመራሮች ህዝቡን ሰብስበው እያዩ ወያዩ እንደሆነም ተገልጧል። ህዝቡ ባየው ጀግንነት እየተገረመ ሲብሰከሰክ የነበረውን የፋኖን መጥፎ ስነ ምግባርና የተበታተነውን የፕሮፓጋንዳ ሐሰት እንደነበረም እየመሰከረ ነው የሚገኘው። ደሴን ከጠላት ቁጥጥር ነፃ ለማውጣት የሚደረገው ዙሪያ ከበባው የመጀመሪያው ምዕራፍ በጥሩ ጅምር መጠናቀቁ ተገልጿል። ከደሴ ቅርብ ርቀት ላይ ሰፍረው ሰኞ ገበያን አሻግረው እየተመለከቱ እንደሆነ ደሴንም በቅርብ ርቀት ላይ እንደሚይዟት በጀግኖችን ነው ምልከታ አስተላልፈዋል። እንቆጣጠራታለን። ይህ ልትጠራጠሩን አይገባም። በቅርቡ እርምጃችንን አጠናክረን እንቀጥላለን ሲሉ ነው ፋኖቹ በጀግንነት የገለጡት። በወንጀል የተጠረጠረው አርቲስት አንዱዓለም ጎሳ በቀነኒ ሞት ተጠርጥሮ ፍርድ ቤት መቅረቡ ተገለጸ። አርቲስት አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀናት በኋላ ፍርድ ቤት መቅረቡ ነው ጠበቃው ለቢቢሲ አፋን ኦሮሞ የተናገረው። በተለይም በሚያሳዝን ሁኔታ ወጣቷ መገደሏ ብዙዎቹን ያስቆጨና ያሳዘነ መሆኑ የተገለጸ ሲሆን በተለይም ፖሊስ እስካሁን አሻራ ማንሳቱን አስክሬኑ ወደ ሆስፒታል በመላክ የአስክሬኑ ምርመራ ማድረጉን ገልጾ የሰው ማስረጃ በማሰባሰብ ላይ እንደሆነም ገልጿል። በፎቶግራፍ ከመዘገቡ ጋር ለመያያዝ የሰዎች ምስክርንን ለመስጠትና የአስክሬን ምርመራ እስኪመጣም ድረስ ለማጣራት የ14 ቀን ያስፈልገኛል ሲል ለፍርድ ቤቱ ጥያቄውን አቅርቧል። በዚሁም መሰረት የአንዱዓለም ጠበቃም ይህንን በተመለከተ የዋስ መብት ይሰጠው ብሎ ቢጠይቅም ፍርድ ቤቱ ግን የአስክሬን ምርመራ እስከሚደረግ በማለት የ13 ቀናት ድምፅ አዊው በማረሚያ ቤት እንዲቆይ ትዕዛዝ ሰጥቶበታል። በተለይም የዚችን ወጣት ሞት በተመለከተ ብዙዎቹ ዛሬም እየተነጋገሩበት ያለ ጉዳይ ሲሆን በአባቷን በኩል እባካቸው የልጄን ገዳይ ነፍስ ያጠፋው ይታወቅልኝ፣ ሕግ ፍትህ ይስጠኝ ሲሉም መጠየቃቸው አይዘነጋም። በቀብሩ ዕለት ፊልድ ማርሻል ብርሃኑ ጁላ ለሩዋንዳው ጠቅላይ ሚኒስትር ሹም ስጦታ ማበርከታቸው ተገለጸ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሩዋንዳው ጠቅላይ ኤታማዦር ሹም ጀነራል ሙባረክ ሙጋጋ የኢትዮጵያ ባህል አልባሳት መስጠታቸው ነው የተገለጠው። በተመሳሳይ ጀነራል ሙባረክ ሙጋጋም ለፊልድ ማርሻል ብርሃኑ ጁላ የአድዋ ጀግኖችን የሚያስታውስ ጋሻና ጦር የያዘ ምስል እንዲሁም ሌሎች ስጦታዎችን አበርክተውላቸዋል። ፊልድ ማርሻል ብርሃኑ ጁላ ለሩዋንዳው አቻቸውና ለልዑካቸው ቡድኖች የእራት ግብዣ ማድረጋቸውም ከመከላከያ ሰራዊት የተገኙት መረጃዎች ያመለክታሉ። በዚህ ጉዳይ ላይ ዜና እንደተገኘም በጣም የሚያሳዝነው የሌላ ሀገር ዜጎች እና የሀገር መሪዎች ጭምር ሳይቀሩ በአድዋ ላይ ያላቸውን ኩራትና እንደዚሁም ለጥቁር ልጆች ወይም ዜጎች በሙሉ ያደረጉትን አስተዋጽኦ በማመልከት ይህንን ምስል መልሰው ለኢትዮጵያኖቹ መስጠታቸው እጅግ እያስገርማል ተብሏል። በኢትዮጵያ ውስጥ የሚገኙት መሪዎች በተለይም የአድዋን ድል በዓል ለማቋሸሽ እና የጀግኖቹን ሞት ለማዳከም ሲሞክሩ የሚስተዋለው ሲሆን ሌሎች ሀገራቶች ግን የእምዬ ምኒልክን የጀግንነት ብሎ በክብር እያነሱት ይገኛሉ። የቀድሞ የሐዋሳ ከንቲባ በ13 ዓመት ጽኑ እስራት ተፈረደባቸው። የሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፈው ሳምንት ነው በሁለት ክሶች ጥፋተኛ የተባሉ የቀድሞውን የሐዋሳ ከተማ ረዳት ፕሮፌሰር ጸጋዬ ቱኬ ላይ የ13 ዓመት ጽኑ እስራት ከ1,000 ብር ጋር የገንዘብ ቅጣት ፍርድ ቤቱ ማሳለፉ የገለጸው። ፍርድ ቤቱ የቀድሞውን ከንቲባ ካቀረቡት 8 የቅጣት ማቅለያዎች 4ቱ በመቀበልና 4ቱን ውድቅ በማድረግ ነው የ13 ዓመት ጽኑ እስራት የፈረደባቸው። በዚሁም በከሳሽ መዝገብ ተከሳሽ የነበሩት የቀድሞ የሐዋሳ ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊ አቶ ታሪኩ ታመነም በ10 ዓመት ጽኑ እስራት እና 41,000 ብር፣ አቶ ታፈሰ ቱናሻ ከ8 ዓመት 5 ወር ጽኑ እስራትና 51,000 ብር እንዲሁም አቶ ሰይፉ ሌሊሳ የተባሉ ግለሰብ እንደዚሁ በ8 ዓመት ከ5 ወር 76,000 ብር የገንዘብ ቅጣት ተላልፎባቸዋል። የመፈንቅለ መንግስት እንቅስቃሴ አላደረግንም አሉ። ጉባኤው ያካሄደው ህወሓት ምክትል ሊቀመንበር አማኑኤል አሰፋ በትግራይ መፈንቅለ መንግስት በፍጹም አልተካሄደም ሲሉ ነው የተናገሩት። ይህ ፍጹም ውሸት ነው። ህወሓት በጊዜው አስተዳደሩ ያለውን የስልጣን ድርሻ ከማስተካከል የዘለለ አንዳችም የወሰደው እርምጃ የለም ሲሉ ተናገሩ። ህዝቡ በተዛባ ወሬ ወደ አላስፈላጊው ሽብር በማስገባት መሬት ላይ በሌለ ግጭት ውጥረት ውስጥ በማስገባት ኃላፊነት ከሚሰማው ፖለቲከኛ የሚጠበቅ አይደለም ሲሉ ነው ኃላፊው የተናገሩት። ይህንን መግለጽ ለምን አስፈለገ? ለምን ይዋሻልም ሲሉ አክለው ተናግረዋል።
በእኛ በኩል ምንም አይነት የመፈንቅለ መንግስት ሙከራ ያደረግነው ነገር የለም ብለዋል። በትግራይ ክልል ውስጥ ነዋሪዎቹ ጦርነት ይቀሰቀሳል የሚሉት በስፋት ከባንክ ገንዘብ እያወጡ አስቤዛም በስፋት እየገዙ መሆኑ ተገልጧል። አቶ አማኑኤል እንደገለጹት ህወሓት በፕሪቶሪያ የሰላም ስምምነት መሰረት ለፌዴራል መንግስት የሰጠውን እውቅና በማጠናከር በመመካከር መስራቱን ይቀጥላል ነው ያሉት። ፓርቲው ባነሳቸው ጊዜ አስተዳደር ፕሬዚዳንት ምክትል ከፌዴራል መንግስት በመተማመን አዲስ ፕሬዚዳንት ይመርጣል ሲሉም እንዲሁ ተናግረዋል። ህወሓት የትግራይ ሰራዊት በማሳመን መንገድ ለመበታተን የሚደረገውን ጥረት በተመለከተ በተለይ ዲዲአር እና ሌሎችንም በተመለከተ እየጣራን በመንግስት በኩል ሊወሰዱ የሚገባቸው ይወሰዳሉ እንጂ በተፈቀደ የሚሰሩ ስራዎች ሁሉ አሁንም ጥንቃቄ ባለው መልኩ ሊሰራ ይገባል ሲሉም ተናግረዋል። አቶ ማኑኤል የተወሰኑ የህወሓት አንጃዎች ከሻዕቢያ ጋር ግንኙነት አላቸው የሚባለውን ጉዳይ በተመለከተ እንደተናገሩት ከሆነ የኤርትራ መንግስት ጋር ግንኙነት አላቸው የሚለው ወሬ በሬ የወለደ ውሸት ነው ሲሉ ምላሽ ሰጥተዋል። ከኤርትራ መንግስት ከኢትዮጵያ መንግስት እውቅና ውጭ የሚካሄድ ግንኙነት የለም ሲሉም ነው አክለው የተናገሩት። በኤርትራ ወታደሮች ቁጥጥር ስር ስለሚገኙ ኢትዮጵያን የትግራይ ክልል ቦታዎችም ምንም ያሉት ነገር ግን የለም። በተያያዘ የኤርትራ መንግስትም የያዘውን የትግራይ መሬት የለም ሲሉ አንዳንድ የኤርትራ ከፍተኛ ባለስልጣናቶችም ይህንን ገልጠውታል። በዚህ በተመለከተ በርካታ በትግራይ ምስራቃዊ ምዕራብ ዞን የሚገኙ ቀበሌችን ገበሬ ማህበራትን በኤርትራ ወታደሮች ቁጥጥር ስር እንደሚገኙ ነው ደጋግሞ የተዘገበው። በተለይም በትግራይ በኩል አሁንም የተለያዩ ወቀሳዎች እየተደመጡ ቢሆንም ይሁን እንጂ ይህንን በተመለከተ የኤርትራ መንግስትም የራሱን ምላሽ ሰጥቶበታል። የአዲስ አበባ ከተማ ሙሉ ለመተግበር በተከሰተ የፌዴራል መንግስቱ ይሰራል ሲሉ ሚኒስትር ዴኤታ ጢሞቴዎስ ተናገሩ። በተለይም ለዲፕሎማቶች በሚያደርጓቸው ንግግሮች ላይ በሚኒስትሩን ጨምሮ ሌሎችም አካላቶች እየተደረገ ያለው ነገር ተገቢነት የሌለው ነው። ይህንንም ችግር እየፈጠሩ ያሉ አካላቶች ጉዳዩን እየተጣራና እየተመረመረ ነው የሚገኘው። በተቻለን መጠን የምናደርጋቸውን ስራዎች አጠንክረን እንቀጥላለን። በዲዲአር በኩል ያለውን ስራ እያደናቀፈ የሚገኘው ኃይል አለ። ይህንን ለማስተካከል የበኩላችንን ጥረት እናደርጋለን ሲሉም ነው የውጭ ጉዳይ ሚኒስትሩ የተናገሩት። የትግራይ ክልል ወቅታዊ ሁኔታን በተመለከተ ነው ተቀማጭነታቸው አዲስ አበባ ላደረጉ የዲፕሎማቶች ማብራሪያ የሰጡት የውጭ ጉዳይ ሚኒስትር ጌዲዮስ ጢሞቴዎስ በዚህ ወቅትም በተለይም የፕሪቶሪያውን የሰላም ስምምነት ተግባር ውስን ቢኖርበትም የፌዴራል መንግስቱ ሙሉ ለሙሉ ለመተግበር ትኩረት እየሰራ እንዳለም አክለው ተናግረዋል። ይህ በእንዲህ እንዳለም አቶ ጌታቸው ረዳም ተቀማጭነታቸው በአዲስ አበባ ላደረጉ ዲፕሎማቶች ማብራሪያቸውን ሰጥተዋል። የትግራይ ክልል ጊዜያዊ ርዕሰ መስተዳደር ጌታቸው ረዳ የትግራይ ክልል ወቅቱን ሁኔታ አስመልክቶ ነው ተቀማጭነታቸው በአዲስ አበባ ላደረጉ ዲፕሎማቶች ማህበረሰብ አባላቶች ማብራሪያ የሰጡት። በመድረኩ ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንደዚሁም ይህንን ማብራሪያ በጋራ መስጠታቸው ተገልጿል። ርዕሰ መስተዳደሩ ጊዜያዊ አስተዳደሩ በፕሪቶሪያ የሰላም ስምምነት መሰረት የመሰረት ግልጽነት ኃላፊነት እና ህጋዊ ቅቡልነት ያለው አስተዳደር መሆኑን ተናግረዋል። ይሁን እንጂ ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን ከተወሰኑ ታጣቂ ቡድኖች ጋር በመተባበር በተለያዩ የክልሉ አካባቢዎች ስልጣን በኃይል ለመንጠቅ እየተንቀሳቀሰ መሆኑንም አክለው ተናግረዋል። ታላቁ የጎዳና ላይ ኢፍጣር የቁርአን ውድድር የፊታችን እሁድ በአዲስ አበባ እንደሚካሄድ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀገር አቀፍ የቁርአን ውድድር እና ታላቁ የጎዳና ላይ ኢፍጣር ስነስርዓት በመጪው እሁድ መጋቢት 7 2017 በአዲስ አበባ እንደሚካሄድ አሳውቋል። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ ሀገር አቀፍ ቁርአን ውድድር የማጣሪያ ውድድር በአዲስ አበባ ይካሄዳል ነው ያለው። በዚህ አግባብ ውድድር ይህንን የቁርአን ክብርና ከፍታን ለመግለጥ የተዘጋጀ መሆኑን መናገራቸው ተገልጿል። በተለይ ውድድሩ ቁርአን በልቦናችን የተሸከምነውን ሀፊዝ ወጣቶችን ለማበረታታትና ቀጣይ ተተኪ ትውልድ ለማፍጠር ያለመ ስለመሆኑም ነው የተናገሩት። ኢዜማ በትግራይ ጉዳይ ዜማ መግለጫ ማውጣቱ ተገለጸ። ፌዴራል መንግስቱ በትግራይ ክልል የሚታየውን ውጥረት በአስቸኳይ ሊያቆም ይገባል ሲልም ዘላቂ መፍትሄ ያስፈልገዋል ሲል ተናግሯል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከፕሪቶሪያው ስምምነት ውጭ የሚደረጉ ነገሮችን በፍጹም ተቀባይነት የላቸውም ሲል ነው በመግለጫው ያሳወቀው። ይህ ጥንቃቄ የጎደለው አሰራር አሁንም ሊታረም ይገባል ብሏል። በተለይም በአግባቡ ባለመውጣቱ አካታች የሆነ ጊዜያዊ የሽግግር መንግስት አለመመስረቱን ተከትሎ ህወሓት የእርስ በርስ ፍትጊያ ውስጥ መንገሱ ይታወቃል ሲል ገልጿል። በእርግጥ ይህ ሁኔታ እንዳይፈጠር በመስጋት የፕሪቶሪያው ስምምነት በአግባቡ ተተግብሮ ዘላቂና ሰላም እንዲሰፍን ደጋግመን ያቀረብነው ማሳሰቢያ ሳይሰማ በዝምታ ያለፈው የፌዴራል መንግስቱ አሁንም ለተፈጠረው ቀውስ ድርሻውን መውሰድ አለበት ሲልም ነው ያስጠነቀቀው። ኢዜማ
በትግራይ ክልል አስተዳደር ፕሬዝዳንት ጌታቸው ረዳ በአዲስ አበባ ያደረጉትን ጉዳይ በተመለከተ የተወሰኑ የፖለቲካ ወታደራዊ አመራሮች ከሻዕቢያ ጋር ግንኙነት አላቸው ሲሉም ወነጀሉ። ቀደም ባሉት ጊዜያቶች እርሳቸውም ሆነ በኤርትራ መንግስት ሰላም መፍጠር አለብን የሚል እምነት የተወሰነ እንቅስቃሴ ያደርጉ እንደነበሩ አቶ ጌታቸው በመግለጫቸው አሳውቀዋል። በተለይም በትግራይ ያሉ የተወሰኑ የፖለቲካና ወታደራዊ አመራሮች አሁኑ የተፈጠረውን ግንኙነት ግን የክልሉን ሕልውና አደጋ ላይ የሚጥል እንደሆነ ነው ያስገነዘቡት። አቶ ጌታቸው ጥቂት ግን አደጋ መፍጠር የሚችል ሲሉ የጠሯቸው አመራሮች የፈጠሯቸው ግንኙነቶች ችግር የሚያስከትል ለትግራይ ህዝብም ማር በማዝነብ ከሚታወቁ ሰዎች ጋር ስላልሆነ ነው ሲሉ ገልጠዋል። ከኤርትራ ጋር እየተደረገ ያለው ግንኙነት የትግራይን ፖለቲካ ከማመስ አንጻር አስተዋጽኦ የለውም ሲሉ ነው የገለጡት። ችግሩ እየከፋ መጥቷል። የኤርትራ መንግስትም ሰዎች ፍላጎት ኢትዮጵያን መንግስት ኤርትራን ይወራል ብለው በሚያስገቡበት ሰዓት በትግራይ ማቀዝቀዣውን ወይም እንዲሆን በማይደረግ ጉዳይ ላይ ጠንከር ያለ አጋጣሚ ተፈጥሯል ሲሉ ገልጠዋል። በእኛ ሰዎች ጋር ሆነው እንደገና ወደ አዲስ አበባ ጉዞ ማድረግ የሚቻል እድል ካለ ማስተማር ይገባልም ሲሉ ነው አቶ ጌታቸው ረዳ የገለጹት። በገበያተኛ ላይ የወደቀው ዛፍ የሰባት ሰዎችን ህይወት መቅጠፉ ተገለጠ። በሸካ ዞን ነው ይህ አደጋ የተከሰተው። እጅግ ያሳዝናል። በገበያው ላይ ነው ይህንን አደጋ የመጣው። በሸካ ዞን የካ ወረዳ ፌዳ በተባለ ከተማ በሐሙስ ገበያ መሃል የነበረ ትልቅ ዛፍ በገበያተኞች ላይ ወድቆ ነው የሰባት ሰዎች ህይወት ያለፈው። በ8 ሰዎች ላይም ከፍተኛ ጉዳት መድረሱም ታውቋል። አደጋ የደረሰባቸው ወገኖች በኢትዮጵያ አጠቃላይ ሆስፒታል ሕክምና እያደረጉ ሲሆን ከፍተኛ ጉዳት ያስተናገዱ ወገኖችም ወደ ጅማ ሪፈራል ተደርጎላቸዋል። ለሞቱት ወገኖች መጽናናትን እንመኛለን። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የለኝም ስትል ገለጠች። የኤርትራ ጦር በኢትዮጵያ ትግራይ ክልል የሚለውን ተደጋጋሚ የሆነ በተወሰኑ አካላትም የሚነሳው ውንጀላ ፍጹም ሐሰትና ግጭትን ለመቀስቀስ ምክንያት ለመፍጠር ነው ሲሉ የኤርትራ ወታደሮች ሙሉ በሙሉ ለሉዓላዊነትና ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረአብ ገልጠዋል። በትግራይ በኩል በተደጋጋሚ ጊዜ የሚነሱት የሐሰት ዘገባዎች ነው ሲሉም ጉዳዩን አጣጥለውታል። ሚኒስትሩ አክለውም ከዚህ ቀደም በብዙ አጋጣሚ በማሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያውን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱ ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሓት የፖለቲካ አጀንዳዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህም በትግራይ ህዝብ ላይ አላስፈላጊ ሊወገድ የማይችል ስቃይ ያስከትላል ሲሉም ተደምጠዋል። በቀይ ባህር ዙሪያ በተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚወጡ የማያቋርጡ ግጭቶችን፣ መግለጫዎችን፣ አላስፈላጊ ውጥረቶችም እንዲገቡ አንፈልግም ሲሉ ነው ኃላፊው የተናገሩት። በትግራይ በኩል በተደጋጋሚ የሚሰጧቸው የተሳሳቱ ዘገባዎች ተገቢነት የላቸውም ሲሉም አክለው ተናግረዋል። የፈረንሳይ ዜጎች በአስቸኳይ ከትግራይ ክልል እንዲወጡ አሳስባለች። የሀገሪቱን የውጭ ጉዳይ ሚኒስትር ባወጣው መግለጫ በኢትዮጵያ ትግራይ ክልል ያለውን አለመረጋጋት እየተባባሰ መሆኑን በማስከተል ነው ፈረንሳይ ዜጎቿን ከትግራይ ክልል በአስቸኳይ እንዲወጡ ትዕዛዝ የሰጠችው። በትግራይ ክልል በህወሓት እርስ በርስ ክፍል ምክንያት አለመረጋጋት የተከሰተ ሲሆን በእነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍም በጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የሚመራ ክንፍ ላይ መፈንቅለ መንግስት እየፈጸመ ይገኛልም ሲሉ ነው የገለጹት። ሐማስ የእስራኤልን ደቡብ ጋዛ እንድትወጣ ጥያቄ አቀረበ። የሐማስ ቃል አቀባይ ሀዚም ቃሲም እስራኤል በግብፅ ድንበር በኩል በላድልፍ መተላለፊያ የኮሪደር ያሰፈረችውን ጦር እንድታስወጣ አስገነዘበ። በምዕራፍ 1 የተኩስ አቁም ስምምነት መሰረት እስራኤል ወታደሮቿን ከዚህ አካባቢ እንድታወጣም ነው ትገደዳለች ሲል የገለጠው። ሐማስና እስራኤል ወደ ሁለተኛው የተኩስ አቁም ስምምነት ምዕራፍ ተፈጻሚነት ለመግባት ንግግር ቢጀምሩም በአንደኛው ምዕራፍ ያልተጠናቀቁ ጉዳዮች መሰናክል ሆነው ቀጥለዋል። በኳታር ዶሃ ስብሰባዎች ቢቀጥሉም የእስራኤል ፍላጎቶች በቀላሉ የሚለኩ ወይም ሊሳኩ የማይችሉ አለመሆናቸው እየተነገረ ነው የሚገኘው። የሐማስ ቃል አቀባይ ሀዛም ቃሲም እስራኤል ግዴታዋን መወጣት አለባትም ሲሉ እንደዚሁ አስጠንቅቀዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት የነበርኩኝ። መልካም ጊዜ